ወይዘሮ ማርታ እንግዲህ አሁን ላይ በሰላምና በዳጣ ያላቸውን ግንኙነት እንግዲህ እየተጠራጠረ ትገኛለች። ዳጣ እንግዲህ የሰላም ነገር ሲነሳበት አንቺ ግን በጣም ባለየነሽ፣ እንዴት ታላቅ ሰውን እንደዚህ ወራዳና ባለየናት ብለሽ ትሳደቢያለሽ? ምንም እንኳን ለሷ ክብር የማይኖርሽ በጣም ባለጌ ሰው ነው ስትልም እንግዲህ እናቷ ሳትሆን ነገር ግን ደግሞ እንደ ሰውኛና እንደ ማንነት ለምን እንደዚህ ታያለሽ በማለት ዳጣ በጣም ተናዳባታለች። ዳጣ እንግዲህ ሰላምዬ የገዛ እናቷ መሆኗን ካወቀች በጣም ነው የምትናደደውና በጣም ነው የምትገርመው። እንግዲህ ዛሬ ላይ እንደ ሰራተኛ ሆና ለምን ክብር አይኖርሽም ታላቅሽ ናት በማለት እንደዚህ ሆነች። ነገር ግን ደግሞ ነገ ስታውቅ እናቷ መሆኗንና ለእሷ ስትል ለዳጣ ስትል እንዲሁም ደግሞ ለልጇ ስትል እዚህ ቤት እየተረገጠችና በልጆች በጣም እየተሰደበችና ዝቅ ብላ እነሱን ለማሳደግ ለልጇ ስትል እንደሆነ ስታውቅ ዳጣ በጣም ትልቅ ስሜትና በጣም ሀዘን ነው የሚሰማት። ናታን እንግዲህ ለአቶ ደረጀ አሁን ላይ ሚስጥሩ ሊናገር ነው። ለማንም እንዳትናገር፣ ዳጣና አቶ ደረጀ አባትና ልጅ ናቸው። እንዲሁም ደግሞ ዳጣ የደረጀ አባቷ እንደሆነ ናታን ነግረው ነበር። ናታን ደግሞ እስከ መጨረሻው የሚቀራልልህም ይህ ሚስጥር ከተናገር የሆነ ነገር እስከሚሆን ድረስ መናገር የለብህም ብለው ነበረ። ዛሬ ላይ ግን የዳጣ ሚስጥር እንግዲህ አቶ ደረጀ ሊናገር ነው ማለት ነው። ናታን ምን አይነት ጥያቄ ነግረ ይሆን? በጣም ነው የሚያጓጓው። እሱ ምንድን ነው እንግዲህ አብጌም እንደማይወዳትና ወይም ደግሞ ዳጣን እንደሚወዳት ለትዳር ወይም ደግሞ ለሽምግልና ለመጠየቅ አንድ እሱ ይመስለኛል። ሁለት ደግሞ እናቷን ማወቅ አለባት አቶ ደረጀ። ይህን ነገር ናታን ያውቃል ከሌላ ሴት እንዳረገዘና እንዲሁም ደግሞ ዳጣ የገዛ ልጅ እንደሆነች እንዲሁም በቤት መጥቶ ከሁሉ ምስጢር እንደደበቀ እንዲሁም ለወይዘሮ ማርታ የደበቃት ምስጢርን እውነቱን መናገር ይኖርባል ይናገራል ማለት ነው። እውነቱን ቢነግረውና እንዲሁም ደግሞ እንደሰማ ሁሉ ነገር በይፋ ተናግሮ ወይዘሮ ማርታ እንግዲህ ብታውቅ መልካም ነው ብዬ አስባለሁ። ወይዘሮ ማርታ ግን በጣም ታሳዝናለች። እስከ ዛሬ ድረስ ይሆናል ብላ የገነባችው ትዳር ብዙ መስዋዕት የከፈለችነት ትዳር አሁን ላይ ከአንድም አይደለም ሁለት ልጅ አቶ ደረጀ ወልዶ በዛ አይነት ሁኔታ ሲሆን በጣም ያሳዝናል። አንዱም እንግዲህ አቶ ደረጀ ወዶ ፈቅዶ ነበር ይህንን ያደረገው ሰላም ሳትፈልግ። ነገር ግን አሁን ላይ ደግሞ አቶ ደረጀ ሳያውቅ ሰላም ፍላጎት ኖሯት ነው እንግዲህ ያረገዘችው። ወይዘሮ ማርታ እንግዲህ በቤቷ የሁላ ጉድ የሁላ መከራ ሲደርስ እንግዲህ ኋላ ላይ ምን አይነት ስሜት እንደሚሰማት አላውቅም። ልጇ እንግዲህ አብጌል እውነት እኔ ትክክል ነኝ፣ ይህ ሁሉ ምስጢር አንድ ቀን ሳላወጣው እኔ አብጌ አይደለም ስትልም እየፎከረችባቸው ይገኛል። እንግዲህ ምንም እንኳን እውነት ቢኖራትም አብጌ የሚረዳት ሰው ግን አንድም የለም። የገዛ እናት ሚስጥር ታውቃለች ይባል ነበረ። ምንም እንኳን ሁሉ ነገሯን እያወቀቻት እያመነቻት ቢሆንም ነገር ግን ትዳሬን ታፈርስብኛለች እና እንዴት እስከ 20 ዓመት ወይ ደግሞ 18 ዓመት በላይ ያገለገለችን ሰራተኛ እንዴት በዛ አይነት ትጠረጥራታለች ስትልም እንግዲህ ትናገራለች። ባለፈው ቪዲዮ እንደተመለከት ነው ዳጣና ሰላም በጣም ልዩ ፍቅር ከወደፊቱ የተለየ አሁን ላይ በጣም ፍቅር ያላቸው ነገሮች አሉ። ያም ፍቅር ምንድን ነው? በብዙ ነገር እየተንከባከበቻት ነበረ። በጣም ለብቻዋ እያጎረሰቻት እና ምግብ ሰርታ እንዲሁም ደግሞ አብረሽኝ ካልተኛሽ ወይም አብረሽ ልተኛ በማለት ልዩ የሆነ ፍቅር ስለሰጠቻት ብቻ እንግዲህ አብዬ እንኳን ይሄ ይቅርና ሌላ ነገር ጎርጉራ ማውጣት ትችላለች። ስለዚህ ይሄ ነገር ምንድን ነው? የዳጣና የሰላም አንድ ነገር ሚስጥር አላቸው። እሱን እማዬ እባክሽን እንዲህ የሆነ ነገር አላቸው ማወቅ ይኖርብሻል ስትልም ለእናቷ ማርታ ትናገር ነበር። ዞሮ ማርታ ደግሞ አንቺ ግን ምን አይነት ጉርጉር ነሽ? ልጅቷ ምጥ ላይ ሆናና እንዲሁም ደግሞ በጣም ህመም ላይ ሆና አንቺ ይህን ነገሮች እንዴት ትፈጥሪያለሽ? እንግዲህ ቤቢ ሻወር ወይም ደግሞ የሆነ ነገሮችን በቀጣይ ቪዲዮ ባለፈው ቪዲዮ ላይ ብዙ ነገር እያሉ ነበረ። አሁን ላይ ምንም ነገር መስማት አያስፈልግም። ነገር ግን ደግሞ ታክብርበት ትደሰትበት ስትል ታሳዝናለች ማለት ነው። ሰላም እንግዲህ አሁን ላይ ደስ የሚል ጊዜያቶችን ከልጇ ጋር ታሳልፋለች። ምንም እንኳን ዳጣ እናቷ ሰላም መሆኗን ባታውቅም ሰላም ግን ልጇ ዳጣ መሆኗን ስለምታውቅ ደስተኛ እየሆነች ትገኛለች ማለት ነው። በጣም ደስ ይላል። ስለዚህ ሁሉን ነገር ለማድረግ እንግዲህ የማታረገው ነገር የላትም። በጣም ደስ የሚለው ነገር እንግዲህ ሁሉ ነገር ለማሳካት ብዙ ነገሮችን እያደረገች
ቢሆንም እንግዲህ አሁን ላይ ዳጣ እውነቱን ብታውቅ መልካም ነበረ። ሰላምዬ አሁን ላይ በጣም እርግዝናዋ እየገፋ ስለመጣ ወይም ደግሞ የልጅ መውለዷ ቀን በጣም እየተቃረበ ስለሆነ በጣም እየፈራች ነው የመሰለችው። ወይም ደግሞ ሰላምዬ ከዚህ በኋላ በህይወት ማትኖር ነው የሚመስለኝ። እሱ ምንድን ነው ብዙ ኑዛዜዎችን እየተናዘዘች ነው። እኔ የልጁን አባት የምናገረው ስወልድ ነው። አንድ ነገር እንኳን ቢሆን ለእናንተ መናገር አለብኝ። አሁን ላይ ግን ምንም ነገር መናገር አላማ የለኝም፣ ፍቃድ የለኝም ስትልም እንግዲህ ለአቶ ደረጀና ለማርታ ነግራቸው ነበረ። ለዳጣም እንደዙ ተናግራለች ማለት ነው። ዳጣ እንግዲህ እናቷ ሰላም ትሆናለች። ነገር ግን እናቷን ያጣሽ ቀን በጣም ነው የምታሳዝነው፣ በጣም ነው የሚከፋት። ምንም ቢሆን ግን እናቷን ብታጣም ደረጀን የመሰለ አባት፣ ማርታን የመሰለች እንደ እናትም እንኳን ባትሆናትም የእናትን ያክል እንኳን ባታቀርባትም ነገር ግን በጣም በጣም መልካም ሰውና ደግ ሰውና፣ ስለዚህ የማርታ ላይ ብትሆኑ መልካም ነው። ነገር ግን ለዳጣ ሲል እናቷን ቢያቆይላት እና ወንድሟን ወይም እህቷን የሚወለደው ልጅ ደግሞ በሰላም ቢገላገሉ መልካም ነው ብዬ አምናለሁ። ዳጣ እንግዲህ አብጌ እህቷ ባትሆንም ነገር ግን ዋን የመሰለች ሰጥቷታል። አሁን ላይ ደግሞ የሚወለድላት ወንድ ልጅ ይመስለኛል። ወንድ ልጅ ደግሞ ሲሰጣቸው ቤቱ የሞላና የደቀቀ ነው የሆነው ማለት ነው። ባለፈው ቪዲዮም እንደተመለከት ነው እንደሰማ ነው ማለት ነው። የሆነ ልጅ ጠፍቶብሽ ከዛም በኋላ የሰላምን ልጅ የሆነ በቃ እነዚ አይነት ሚስጥሮ ስትናገር ነበረ። ከዛም ወስዶ ቢሰጡሽ ትቀበያለሽ ስትልም ትናገር ነበረ። ከዛም እንግዲህ አሁን ላይ ጥርጣሬዋ ሰላምዬ እንተን ወይዘሮ ማርታ እየከፋ ነው። የዳጣንና የሰላም ግንኙነት ምን አይነት ነው? ልጅ ትክክል ናት ወይ? አብጌ በጣም የሆነች ናት እንደ እያለች እንግዲህ አሁን ላይ ጥርጣሬዋ በጣም በዝቷል። አብጌ እንግዲህ የያዘችውን ነገር ሳታውቅ ወይም ደግሞ የሆነ ነገር ሳታደርግ መልቀቅ አትችልምና እማዬ እባክሽን አሁን ብር ትሰጭኛለሽ ወይ ስትልም ጥያቄ ትነግራታለች። ጥያቄዋም እንግዲህ ለምን ፈልገሽ ነው ስትላት ነግሬሽ የለ ዳጣና ሰላም የሆነ ነገር አላቸው። ስለዚህ እነሱ እንዲህ ምርመራ ማስደረግ አለብኝ፣ የእነሱ ጉድማ መገለጥ አለበት። እስከ ዛሬ ድረስ እንግዲህ የልጁ አባት ማን እንደሆነ ባላቅም ሰላምና ዳጣ የሆነ ነገር አላቸው። እማዬ ለምንድን ነው የማትረጂ? ለምንድን ነው የማትሰሚኝ? ስትልም እንግዲህ ለወይዘሮ ማርታ ትነግራታለች። ወይዘሮ ማርታም እንግዲህ ምንም ነኮር እንኳን ባታቅም ባጠረጥርም አሁን ላይ ትዳሯ ክብር ስላላት ምንም ነገር ቢደረግና ምንም ነገር ቢሆን ምንም ነገር አትናገርም፣ የሆነ ነገር አትልም። ምንም ቢሆን አገራችን ላይ አንዳንድ ታማኝ ሰዎች አሉ፣ በትዳራቸው የሚያከብሩ ባላቸው ምንም ነገር የማያደርግ ምንም ነገር የማይሰሳት መልካም ሰውና ለትዳሩ ክብር ያለው ሰው እንደሆነ ነው የምታውቀው። እንደሞም አለ በሀገራችን ላይ ለሚስቱ ታማኝ፣ ለልጆቹ ተንከባካቢ፣ ለጎረቤቱ መልካም ሰውና እንዲሁም ደግሞ ለሀገሩ መልካም ሰዎች ብዙ 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 እንደ አቶ ደረጃ አይነት አሉ ማለት ነው። አቶ ደረጃ እንግዲህ ወዶ ፈቅዶ ሳይሆን አንዳንድ ጊዜ ሰይጣን አለና ያሳስታል። አቶ ደረጃም በአንድ ቀን ስህተት ነው እንግዲህ የሁሉ ችግርና መከራ የተፈጠረው። ሁለተኛውን እንግዲህ ሰላምዬ ዳጣ እንደ ሞቶችና ልጇቸውን ወስደውባት እንግዲህ ትኖር አትኖር የማታውቅ ነበረች። ነገር ግን በህይወት ካለች እዚህ ቤት አንድ ቀን ትመጣለች ብላ ስለምታስብ እዚህ ቤት እንደ ሰራተኝነት ሆና ተቀምጣ ነበረ። ያንን በማስመለከት እንግዲህ እስከ ዛሬ ድረስ ለ18 ዓመት ድረስ ጠብቂያታለሁ፣ ከዚህ በኋላ የምትመጣ አይደለችም። ስለዚህ የልጅን መተካት ይኖርብኛል ስትልም እንግዲህ አቶ ደረጀ በሰከረበት ጊዜ ነበር ይህን ነገር ያደረገችው። ስለዚህ አቶ ደረጀ እስከ ዛሬ ድረስ ልጄን አጥቻለሁ ብላ ለአቶ ደረጀ ትነግራለች። አሁን ላይ ግን በቃ ልጅን እንግዲህ ሴት ከሆነች ምትክ፣ ወንድ ከሆነ ምትክ ብዬ ጠራዋለሁ ስትልም እንግዲህ ለአቶ ደረጀ ነግረው ነበር። አቶ ደረጀም እንግዲህ ሰላምን የመሰለች መልካም ሰው ጨዋ ሰው ማን ደፍሮ ነው እንግዲህ ያስረግዛት? ማን ነው እሱ ቤታችን ደፍሮ መጣ? ያለችም ወይዘሮ ማርታ ስትናገር ነበረ። እውነት ነው። አንዳንድ ጊዜ የተከበረ ቤት ሲደፈር፣ ሰላም እንግዲህ ከዚህ ቀደም ኢጃዛ ወጥታ አታውቅም፣ የት መሄድ አታውቅም። ስለዚህ ማን ነው የደፈረው? ከየት ነው የተረገዘው? የት ሄዳ ነው የሚለው ጥርጣሬ ብዙ አናታቸውና ራሳቸው ላይ እንዲሁም ደግሞ ከቤት አልፎ ወደ ጎረቤቶችና ሰፈሮች እየተሰማ ስለሆነ በጣም ግራ ገብቷቸዋል ማለት ነው።
ይህን ነገር እንግዲህ ጥያቄ ቁጭ ብለው ሰላምዬ እባክሽን የልጅሽን አባት መናገር አለብሽ፣ የጎረቤት ሰውና የሰፈር ሰው የገዛ ባልሽን ያስረግዛል ሲሉም እያወሩብኝ ነው ስትልም፣ አይ እንደዛ አይደለም እትዬ በጣም ይቅርታ አሁን መናገር አልችልም፣ ስለዚህ ሁሉን ነገር በኋላ እናገራለሁ ስትል ታወራለች ማለት ነው። እንግዲህ ዳጣና ሰላምዬ እናትና ልጅነቱን ቢናገሩ መልካም ሰው ነው። ነገር ግን ናታን ጀግናው እንግዲህ አሁን ላይ እውነቱን ለመናገር እንግዲህ አባባን አቶ ደረጀን ወደ መኪናው ይዞት ሄዶ ነበረ። ስለ ዳጣ ወሬ እያወራበት ነበረ። ስለ ዳጣ ሲወራ አቶ ደረጀ በጣም ነው የሚደነግጠውና የሚፈራው። እሱ ምንድነው ሚስጥሩ ይገለጥብኛል በማለት ማለት ነው። ስለዚህ ናታን ግን የተማረና ጀግና ሰው ስለሆነ ወይዘሮ ማርታንም ሆነ አቶ ደረጀን እንግዲህ እንደ አባትም እንደ አዋቂ ሰውም እንደ ተማረ ሰውም እየመከራቸው ይገኛል። ሰላምን ባለፈው ወይዘሮ ማርታን ባለፈው እንግዲህ ብዙ ነገር መክሯት ከዚህ ጭንቀትና ሀሳብ እንዲሁም ደግሞ ከጎረቤት ህሜት አውጥቷታል ማለት ነው። ዛሬ ላይ ግን አቶ ደረጀን ደግሞ መክሮ ሰላም እንግዲህ ማለት ዳጣ አባቷ እንደሆነና እናቷ የት እንዳለች መናገር ይኖርባል። ዳጣ በጣም እየተጎዳች ነው በማለት በዚህ ዙሪያው ላይ የሚያወራው ነው የሚመስለኝ። እስኪ መጨረሻው የአቶ ደረጀና የናታን ወሬ ምን ይሆን? ወይስ ደግሞ ዳጣ ይህን ላገባት ነው እሺ ትለኛለህ ወይ በማለት ዙሪያ ውስጥ ነው የሚያወራው የሚለውን እንግዲህ በቀጣይ ቪዲዮ አብረን የምንመለከተው ነው የሚሆነው። ናታን እንግዲህ ጀግናው በጣም የተማረ ሰው ይግደለን ይባላል አንዳንድ ጊዜ። ናታን እንግዲህ አቶ ደረጀን እንደ አባቱ እንዲሁም ደግሞ እንደ ጓደኛው ስለሚያስበው ወንድ ለወንድ ይስማማል፣ ወንድ ለወንድ ይግባባል ብለው ስለሚያስበው አባቢን እንግዲህ ወስዶ አቶ ደረጀን እያወራ ይገኛል። እንግዲህ ሰላምዬ አሁን ላይ በጣም ምጧ እየገፋ ስለሆነ መውለጃዋ ቀን ደርሷል። ግን የእውነት በጣም ነው የሚያሳዝነው። ሰላም እንግዲህ በህይወት የምትተርፍ አይመስለኝም ልጇን ስትወልድ ካላት ሁኔታ ወይም ደግሞ ከምትናገረው ነገሮች ሁሉ በጣም ፈርታለች። ነገር ግን ልጇን ማወቋ በጣም ለሷ ጥሩ ነው። ዳጣ ግን እናቷ ሰላም እንደሆነች ብታውቅ ቢያንስ እንኳን ጥሩ ፍቅር ትሰጣታለች፣ ትንከባከባታለች። ለአቶ ደረጀም ሰላም በጣም ፍቅር እየሰጠች ነው፣ ከሁሉም የተለየ ምግብ እያበላች ነው። ምንድነው አባዬ ስትልም ለአባቷ ነግረው ነበረ እና ታዲያ እንድትቆጣች ልንገራቶች ሲልም እንግዲህ አባትና ልጅ እንግዲህ እየተመካከሩና እንዲሁም እየተሳሳቁ በጣም ደስ የሚል ጊዜ ያሳልፋሉ። ምንም እንኳን አባትና ልጅ መሆናቸውን ተዋውቀው ደስተኛ ህይወት ባያሳልፉም ሰላምዬ ልጇ መሆኗን ምንም እንኳን በድብቅ በትንሽ ፈገግታ ብታሳያትም ነገር ግን ዳጣ ደግሞ እናቷ መሆኗን ብታውቅ መልካም ነበረ። እስኪ መጨረሻው ምን ይሆን? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማ በጣም አጓጊና ደስ የሚል ነው። እስኪ መጨረሻው ናታን ምን አይነት ውሳኔ ይወስናል የሚለውን አብረን እናየዋለን። መልካም ቆይታ ይሆንላችሁ።